ዛሬ ታላቅ ወንድማችሁ ሊያስተምራችሁ የሚገቡ የህይወት መርሆችን ነው የምነግራችሁ። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። በህይወት ስኬታማ በሚሆኑ ሰዎችና አቬሬጅ በምንላቸው ሰዎች መካከል ያለው ልዩነት ምንድነው? ጠንክሮ መስራት፣ እድል፣ ዲሲፕሊን፣ ኮኔክሽን መኖር? በፍጹም አይደለም። በእነዚህ ሰዎች መካከል ያለው ልዩነት መስዋዕትነት ለመክፈል ዝግጁ መሆን ነው። በጣም ብዙ ሰው ስኬታማ መሆን ይፈልጋል፣ ግን እንዳይሆን ያደረጉትን ሀቢቶቹን ልምዶችን መተው አይፈልግም። በሚያሳዝን ሁኔታ አብዛኛው ስለ ስኬት ራስን ስለመቀየር የሚሰሩ ቪዲዮዎች ዩቲዩብ ላይ የሆነ ነገር እንድተው የሚያስገድዱ ናቸው። ኳስ አትይ፣ ሙቪ አትመልከት፣ ከጓደኞች ጋር ሃንጋውት አታርግ፣ እንዲህ አይነት ሰዎችን አትቅረባቸው፣ እንዲሁን። እውነቴን ነው የምላችሁ፣ አብዛኞቹ ነገሮች ምንም የማይጠቅሙ ዩዝለስ የሆኑ ጋርቤጅ ምክሮች ናቸው። ዛሬ የምነግራችሁ እነዚህን አራቱን ነገሮች መስዋዕት ለማድረግ ዝግጁ ከሆናችሁ በህይወት በጣም አጭር በሚባል ጊዜ ውስጥ የምትፈልጉት ቦታ ላይ ራሳችሁን ታገኙታላችሁ። እኔ ደሴ ልጅ ነኝ። ምናልባት በስም ልታውቁት ትችላላችሁ። ደሴ ሲባል ሚድል ክላስ ከሆነ ፋሚሊ ነው የወጣሁት። ምንም የወሰድኩት ነገር አልነበረም። ከቤት ስወጣ ዩኒቨርሲቲ አዳማ ሄጄ ራቴን በላበት 30 ብር ያጣሁበት ጊዜ ነበረ። በ27 ዓመቴ 2 ድርጅቶችን አቋቁሜ በየወሩ ሚሊዮኖችን ጀነሬት እናደርጋለን። ይሄን የምላችሁ ብራግ ለማድረግ አሳክቻለሁ ለማለት ሳይሆን የማወራችሁ ነገሮች በሙሉ እኔ ራሴ መስዋዕት ያደረኳቸው ናቸው። ሰው ይሰራል። ለማታውቁ ሰዎች ዮናስ ሞባላለሁ። ከ500,000 በላይ ቁም ነገር የሚወዱ ሰዎች ያሉበት የዩቲዩብ ቻናል አለን። ቁም ነገረኛ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባሉ። የመጀመሪያው መከፈል ያለበት መስዋዕትነት አሁን ያላችሁበት ኢንቫይሮንመንት ነው። አሁን ያላችሁበት በዙሪያችሁ ያሉ ሰዎች ያላችሁበት አካባቢ ይሄ ሁሉ ነው እናንተን አጥሮ ያስቀምጣችሁ። ቢል ጌትስ ምን ይላል? ድሃ ሆኖ መወለድ ጥፋት አይደለም፣ ድሃ ሆኖ መሞት ግን ምርጫ ነው፣ ጥፋት ነው። አንድ የሚገርመኝ ነገር ልንገራችሁ። ብዙ ሰው ድሃ ሆኖ የሚቀረው ወይ ሀብታም መሆን አይፈልግም ወይም ደግሞ ይፈራዋል መሆኑን። ሪሰንትሊ ከሰዎች ጋር እያወራሁ ነበርና እድሎች ይመጡልኛል፣ ኦፖርቹኒቲዎች ይመጡልኛል፣ ግን በቃ ለመቀበል ፈራለሁኝ። ሂዶ ሰው ተጋፍቶ ብዙ ነገር አድርጎ የሆነ ነገር ሲፈጥራ ያለው እኔ ግን እየመጣልኝ እንኳን መቀበል እየቻልኩኝ አይደለም የሚሉ ሰዎች ቁጥር እየበዛ መጥቷልና ይሄ ምን ችግር ነው ብዬ ሳስበው በቃ ፍርሃት ነው። የተሻለ ነገርን፣ የተሻለ ስኬትን፣ ያሁን ያላችሁበትን ላይፍ ስታይል ትቶ የተሻለ ላይፍ ስታይል መገንባት ነው። ስኬት ሲባል የምታውቋቸው ሰዎች አሉ አይደል? እነሱ ያላቸው ነገር እኔ ቢኖረኝ ብላችሁ ስታስቡት ብዙዎቻችሁ ትፈራላችሁ። ይሄን ደግሞ እንድትፈሩ እያደረጋችሁ ያለው በቅርበት ስላላያችሁት ነው። ያላችሁበት ኢንቫይሮንመንት ከልሏችኋል ሌላ ነገር እንዳትመለከቱ። ለዛ ነው በተደጋጋሚ በተለይ ወጣቶች ከሆናችሁ ያደጋችሁበትን ሀገር ለቃችሁ መውጣት አለባችሁ የሚለው። ይሄንን በላ ጊዜ እንመለከተዋለን። ግን ቤትም ውስጥ ከሆናችሁ ወጣት የሆነ ሰው ቤት ውስጥ ጊዜውን አያሳልፍም። ስራ እንኳን ባይኖራችሁ ውጡ፣ ቤት ውስጥ አትዋሉ። ስትዞሩ ብትሉ ይሻላችኋል። ቡና ሻይ ያዘዛችሁ በየሆቴሉ ከጓደኞቻችሁ ጋር ብትገናኙና ውጭ ላይ ያለውን ወርልድ ብትመለከቱት ይሻላል። ቤት ውስጥ ቁጭ ብላችሁ ምን እንደሚመስል ሳታውቁት ራሳችሁን ከምትገሉት። እኔም ማቃቸው 40ዎቹ 50ዎቹ እድሜ ውስጥ ያሉ ስኬታማ ሰዎች ቀረብ ብለው ታሪካቸውን ሲነግሩኝ ማለት ነው እነሱ ያለፉበት የልጅነት የ20ዎቹ የ10ዎቹ እድሜ የከፈሉት መስዋዕትነት እኔ አሁን ላይ በሆን ላደርገው የምችለው አይደለም። ብዙዎቹ ገጠር ከሚባል ክፍለ ሀገር ከሚባል ቦታ ላይ ያለምንም ጋራንቲ የሆነ በጣም እኛ አሁን አክሴፕት ልናደርገው የማንችለውን ዝቅተኛ የሚባል ስራ ለመስራት ነው ወደዚህ የመጡት። ከዛ ላይ ተነስተው ነው አሁን ያላቸውን ኢምፓየር ቢልድ ያደረጉትና ሳስበው እንደ ጄነሬሽን አሁን ላይ ሶፍት እየሆንን መተናል። የሆነ ቦታ ላይ ሆናችሁ የሆነ ክፍለ ሀገር ሆናችሁ ይሄን ቪዲዮ የምትመለከቱ ሰዎች የተሻለ ኢንቫይሮንመንት ላይ መሄድ ፈልጋለሁ፣ አዲስ አበባ መግባት ፈልጋለሁ፣ ኦር ትልቅ ከተማ መግባት ፈልጋለሁ ልትሉ ትችላላችሁ። አስቡት እስኪ the lowest ሊፈጠር የሚችለው ነገር ምንድነው? ምንድነው የምታጡት? አሁን ካላችሁበት ክፍለ ሀገር ወጣችሁ እዛ ጋር የሆነ አጎት፣ ዘመድ፣ አክስት፣ ጓደኛ ምናምን ሊኖር ይችላል ራይት። እነሱ አንድ ሳምንት 2 ሳምንት ጠይቃችኋቸው ቢያሳድሯችሁ በዛ ጊዜ ውስጥ ተሟሙታችሁ ቀኑን ሙሉ አትሊስት ሊያሳድራችሁ የሚችል የቀን ያልጋ ሊከፍልላችሁ የሚችል ስራ፣ የጉልበት ስራ ይሁን ሸክም ይሁን አት this point ያችን የምታገኙበትን አንድ ስራ ፈልጋችሁ በ2 ሳምንት ጊዜ ውስጥ ራሳችሁን በሆነ መንገድ ሰፖርት ማድረግ ትችላላችሁ። የመጨረሻ ዳውን ሳይዱ ምንድነው? ከመሞት ትንሽ ከፍ ያለው ሲቹዌሽን ምንድነው ብላችሁ አስቡት እስኪ። በደንብ ፕላን አድርጉት። የምሬ ነው የምላችሁ። ስትፈሩ የሚያስፈራችሁ ነገር ዲቴሉ ስለማታውቁት ነው። አውጣችሁ በስነ ስርዓት ብትጽፉት ማለት ነው ያን ያህል ክፉ ነገር አይደለም፣ ያን ያህል የሚያስፈራ ነገር አይደለም። ብዙዎቻችሁ ደግሞ ኦልሬዲ ያላችሁበት ሲቹዌሽን the lowest የሚባለው ከዚህ በፊትም ብያችኋለሁ። ከመሬት ወዴት ይወደቃል? አሁን ያላችሁበት ነው እኮ ዝቅተኛ ቦታ። ይሄ ኢንቫይሮንመንት ነው የመጨረሻ ዝቅተኛው። የማይገላችሁ ነገር በሙሉ ያጠነክራችኋል። ስለዚህ አሁን ያላችሁበት ኢንቫይሮንመንት እየገደላችሁ ነው። ያ የተሻለ ቦታ ላይ የሚያስቀምጣችሁ ኢንቫይሮንመንት አይኖ ቻሌንጅ ያረጋችኋል። በጣም ብዙ ነገር ኤክስፒሪየንስ ልታደርጉ ልትሰቃዩ ትችላላችሁ። እመኑ ግን አይገላችሁም። ካልገደላችሁ ደግሞ ያጠነክራችኋል። ሁለተኛው መስዋዕት ማድረግ ያለባችሁ ነገር የምትወዷቸውንና የሚወዷቸውን ሰዎች ነው። አይኖ ለማዳመጥ ይሄ ሃርሽ ሊሆን ይችላል። ግን ህይወታችሁን ለመቀየር ስትሞክሩ በዙሪያችሁ ያሉ ሰዎች እናንተ በምትሄዱበት
ፔስ ፍጥነት መሄድ ይከብዳቸዋል። የዛኔ ምን ይመጣል መሰላችሁ? ከእናንተ ጋር ጊዜ ማሳለፍ ይፈልጋሉ። እንደ ድሮ በስልክ እንድታወሯቸው፣ ቤታቸው እንድትሄዱ፣ ቤታቸው እንዲመጡ ይፈልጋሉ። እናንተ ግን አትችሉም። ቢካዝ ታይማችሁ ሌላ ቦታ ነው እያሳለፋችሁ ያላችሁት። ሪላክስ ማድረግ ይፈልጋሉ፣ ቺል ማድረግ ይፈልጋሉ። ለእናንተ ግን ያ ኃጢያት ነው የሚመስለው። እየሰራችሁ ያላችሁትን ነገር እየለፋችሁ ያለውን ነገር አንደርስታንድ ማድረግ አይችሉም። ምክንያቱም የሚታይ ነገር የላችሁም። እናንተ ግን ቪዥኑን ታውቁታላችሁ ምን ለመስራት እየሞከራችሁ እንደሆነ። ሶ ምን ይፈጠራል? ከሆነ ጊዜ በኋላ ስትጠሩ አልመጣም ማለት ትጀምራላችሁ። ስልክ አለማንሳት ትጀምራላችሁ። ያ ጋፕ እየሰፋ ይመጣል። ሶ ከሆነ ጊዜ በኋላ ስልክ አለማንሳት ትጀምራላችሁ። በፊት ትገኙ የነበረበት ቦታ ላይ አትገኙም። የሆኑ ኢቨንቶች ትጋበዙ አትሄዱም። ረጅም ሰዓት በስልክ ማውራት ይቀራል። ይሄ በመካከላችሁ ያለውን ጋፕ እያሰፋው ይመጣል። እውነት ለመናገር በዚህ መንገድ ስትሄዱ አንዳንዴ የጥፋተኝነት ስሜት ሊሰማችሁ ይችላል። የሆነ ትልቅ ከዝናችሁ የእህቱ ጓደኛ ሰርግ ሊሆን ይችላል ኦር ኢቭን የቅርብ ዘመድ ሰርግ ሲያመልጣችሁ ኦር የሆነ ኢቨንት ሲያመልጣችሁ በጣም ሰልፊሽ ሆናችሁ ሊመስላችሁ ይችላል። ወይም ደግሞ በጣም ቱማች የሆኑ ነገሮች ላይ ኦብሰስድ እንደሆናችሁ፣ በጣም ለራሳችሁ ጎል ብቻ ኮሚትድ እንደሆናችሁ እንዲሰማችሁ ልትሆኑ ትችላላችሁ። ምናልባትም ደግሞ የሆኑ ሰዎች ከቤተሰብ ከጓደኛ መተው አንተ በቃ ተለውጣል፣ አንተ እንደዚህ ሆናል ብለው ጣታቸውንም ሊጠቆሙባችሁ ይችላሉ። ግን ሰዎችን ለማስደሰት ወይም ደግሞ እነሱ እንዳይከፋቸው ኦር ጥሩ ሰው ሆኖ ለመገኘት ስታስቡ አንደኛ እሺ ማለት ለማትፈልጓቸው ነገሮች እሺ ማለት ትጀምራላችሁ። ሰዎችን በሚያስደስት ፔስ መጓዝ ትችላላችሁ። ይሄ ልጅ አበዛው ላለመባል ብላችሁ የሆነ ነገራችሁን ትቀንሱታላችሁ። የዛኔ ነው እድገታችሁ የሚገታው። በሚገርም ሁኔታ የማይቀየር ሰው ከበፊት ጀምሮ ባህሪውም ሁኔታውም ኤቭሪቲንግ ተመሳሳይ የሆነ ሰው ጀጅ አይደረግም። ለመቀየር እየሞከረ ያለ ሰው ነው ጀጅ የሚደረገው። ስለዚህ ሰዎቹን ካዱ፣ አባንደን አርጉ፣ ዲች አርጉ እያልኳቸው አይደለም። አንደርስታንድ ታረጉት የሚፈልገው ነገር ግን ሁሉም ሰው እናንተ መሄድ በምትፈልጉበት መንገድ መጓዝ አይፈልግም። ስለዚህ ብቻችሁን ለመሄድ ፈቃደኛ መሆን አለባችሁ። አንዳንድ ግንኙነቶች ራሳቸውን አጀስት ያደርጋሉ፣ አንዳንዶቹ ፌድ አድርገው ይጠፋሉ፣ አንዳንዶቹ ደግሞ ተመልሰው ይመጣሉ ከሆነ ጊዜ በኋላ። ከቤተሰብ ጋር ያላችሁ ግንኙነት እየቀነሰ ቢመጣም እንኳን ራሳችሁ ላይ እስከሰራችሁ ድረስ የተሻለ ነገር እስካገኛችሁ ድረስ በኋላ ያላችሁ ሪሌሽንሺፕ ከነሱም ጋር ቢሆን የተሻለ ነው የሚሆነው። ሜቢ እኮ እናት አባት ጋር ረጅም ሰዓት በስልክ ላታወሩ ትችላላችሁ፣ ስራ ላይ ስለሆናችሁ ኢትስ ኦኬ። አመት 2 አመት ነው። ከዛ በኋላ የተሻለ ነገር ሲኖራችሁ ከመቼውም ጊዜ በላይ እነሱን ደስተኛ ማድረግ ትችላላችሁ። ካሉበት ሲቹዌሽን ልታወጧቸው ትችላላችሁ። ጥሩ ነገር እየተመኛችሁላቸው የተሻለ ህይወት እንዲኖራቸው እየፈለጋችሁ ግን ስቲል አብራችኋቸው የምትሉ አሁንም ድረስ እንደ ልጅ ከሆነ ራሳችሁን የምትቆጥሩት የነሱንም ህይወት የራሳችሁንም ህይወት መቀየራችሁ ነው። ለማንም አትጠቅሙ። አንድ ለማዋጥ የሚከብድ ነገር ልንገራችሁ። የማንም ኃላፊነት የለባችሁም፣ የጓደኛም የቤተሰብ አበቃ። በተለይ ደግሞ የማትወዷቸው ከሆነ ሌትስ ቢ ኦነስት ሁሉንም ዘመዶቻችንን አንወዳቸው። በቃ አንዳንድ ሰዎች ጋር ያለን የስጋ ዝምድና ስላለ ብቻ ነው አሁንም ድረስ የምንገናኘው የምናወራው እንጂ የስጋ ዘመድ ባንሆን እንደው ፈጽሞ እንደማንገናኝ የምናውቃቸው ሰዎች አሁንም ድረስ በህይወታችን አሉ። ለምንድን ነው ታዲያ ይሄን ነገር እንደ ትልቅ ጉዳይ የምንወስደው? ሆነስትሊ ይሄ አሁን የኔ ማይንድሴት ነው። ከተመቻችሁ ውሰዱት። ሆነስትሊ የሆነ ሰው የዛሬ 10 አመት ነው የማውቀው ወይም ደግሞ በአካል አንዴ ነው ተገናኝተን የምናውቀው ወር በስልክ አውርተን የምናውቀው። ግን ከሆነ ጊዜ በኋላ ዮናስ እየለፋ እየጣረ ብዙ ነገር ለማስተካከል እየሞከረ እንደ በርደን እንደ ኃላፊነት ያን ሰው ቴኬር ማድረግ አለብህ ሲባል እኔ አክሴፕት ማድረግ አልፈልግም። ለምን? ከዛ በኋላ በህይወት ያፈራኋቸው በጣም የሚገራርሙ ሰዎች አሉ። ከዝምድና በላይ አጠገቤ የቆሙ የችግር ጊዜ ይመጣ የደስታ ጊዜ ይመጣ ከማንም ከዘመድ ከሚባል ሰው ቀድሞ መተው በህይወት ጆይን ላደርጉኝ የሚችሉ ሰዎች አሉ። እነሱ ነው ቴኬር ማድረግ የምፈልገው። የማንም ኃላፊነት አለብኝ ብዬ አላምንም ነኝ። ይሄ ምክር ከጠቀማችሁ ውሰዱት። እናንተም የማንም ኃላፊነት የለባችሁም። do it for yourself ለራሳችሁና ለምትወዷቸው ሰዎች ስትሉ። ያ ግን ለሆነ ያህል ጊዜ ከነሱ ጋር ያላችሁን ሰዓትና አክሰስ ሳክሪፋይስ እንድታደርጉት መስዋዕት እንድታደርጉት ያደርጋችኋል። ያላችሁን ፍቅር አይደለም መስዋዕት የምታደርጉት፣ ጊዜውን ነው ሳክሪፋይስ የምታደርጉት። ምናልባትም በፊት በዓል እየጠበቃችሁ አብራችሁ ረጅም ጊዜ ታሳልፉ ይሆናል። ሶፋ ላይ የተኛችሁም ቢሆን አብራችኋቸው እየተጫወታችሁም ረጅም ጊዜ ሊያልፍ ይችል ይሆናል። ከሆነ እድሜ በኋላ ግን ምናልባት የሚዘለሉ በዓሎች ይኖራሉ። ለበዓል እንኳን ከሄዳችሁ እንደ እንግዳ ጧት 4 ሰዓት 5 ሰዓት ላይ የሆነ ነገር ይዛችሁ የምትሄዱበት እድሜ ይመጣል። ኢትስ ኦኬ ፍቅሩ እንዳለ ነው፣ ግን ጊዜው ይቀንሳል። እንደዚህ ስላችሁ ግን እናት አባታችሁን ቤት ውስጥ ያሉትን ሰዎች ዞር ብሎ መመልከት መርዳት ኃላፊነት የለባችሁም እያልኩ ይፈጽሙ አይደለም። ኦፍ ኮርስ እናንተ የተሻለ ቦታ ላይ እንድትሆኑ ብዙ መስዋዕትነት ከፍለዋል። ግን ያልበላችሁትን ዕዳ የመክፈል ኃላፊነት የለባችሁም። የሆነ የችግር ጊዜ አለ። እናንተ የወጣችሁበት ፋሚሊ ከባድ ጊዜ እያሳለፈ ነው እናንተ የሚወጣችሁት። ስለዚህ የሆነ ፔሪየድ ላይ እናንተም እነሱ መቸገራችሁ አይቀርም። አንዳንዴ እውነቴን ነው የምላችሁ ፔንፉል ይሆናል። ማድረግ እየፈለጋችሁ እየቻላችሁ ገንዘብ መላክ እየቻላችሁ ግን ያ ገንዘብ ነገ ኢንቨስት ቢደረግ የተሻለ ነገር ሊያመጣ እንደሚችል ያወቃችሁት ህመሙን ፔኑን እያያችሁት ገንዘቡን የምትቆጥቡበት ጊዜ ይመጣል። I'm being honest with you
እያንዳንዱ ቀዳዳ ደፍናችሁ አትችሉትም። የሆኑ ነገሮች እያያችኋቸው እንዲበላሹ መፍቀድ ያስፈልጋል። ምክንያቱም ምን ቢል ያደረጋችሁ እንደሆነ የምታውቁት እናንተ ናችሁ። ምናልባት ከዳር ሆኖ የሆነ ሰው እንዴ እሱ እኮ ገንዘብ እየሰራ ለምን እንደዚህ የማያደርገው ምናምን ያለ ጣት ሊጠቁምባችሁ ይችላል። ጀስት አትስሟቸው። ምክንያቱም ምን እየገነባችሁ እንደሆነ የምታውቁት እናንተ ናችሁ። በኋላ ያቺ ሴቭ ያደረጋችኋት ገንዘብ ተጠራቅማ የተሻለ ነገር አምጥታ በብዛት ከቨር ማድረግ የምትችሉበት ጊዜ መምጣቱ አይቀርም። ስለዚህ መስዋዕትነት መክፈል የዚህን ጊዜ ነው። ሶስተኛው መስዋዕት ማድረግ ያለባችሁ ነገር ኖርማል የሚባል ህይወት ነው። ኖርማል ማለት አቬሬጅ ነው። በጣም ከምጠላቸው ቮካብለሪ ላይ ካሉ ነገሮች መካከል ይሄ ኖርማል አቬሬጅ የሚባል ነው። ስራ እንዴት ነው? ምንም አይልም። ህይወት እንዴት ነው? ምንም አይልም። ምን ማለት ነው? ምንም አይልም። ወይ አሪፍ ነው መሆን ያለበት ወይም ደግሞ ጥሩ አይደለም፣ ስለዚህ መስተካከል አለበት ነው። ላይ እናታች የሆነ ነገር ነው እንጂ የሚያስፈልገው ምንም አይልም ማለት አክሽን ለመውሰድ እዛ ነገር ላይ ዝግጁ አይደለሁም ማለት ነው። ብዙ ሰው አቬሬጅ የሆነ ህይወት ነው የሚኖረው። ከአቬሬጅ የተሻለ ህይወት የምትፈልጉ ከሆነ ከአቬሬጁ ሰው ከሚሰራቸው ነገሮች የተሻለ ነገሮችን መስራት ግዴታ ነው። ያ ማለት ሰው ሲተኛ እናንተ እየሰራችሁ ነው፣ እነሱ ሲያርፉ አሁንም እየሰራችሁ ነው። እነሱ ቲክቶክ ላይ ስክሮል ሲያደርጉ እናንተ እያነበባችሁ እየተማራችሁ ነው። ዊኬንድን ትሰራላችሁ፣ አምሽታችሁ ትሰራላችሁ። አንዳንዴ ፒስ ኦፍ ማይንዳችሁን ሰላማችሁን ራሱ ሳክሪፋይስ ልታደርጉ ትችላላችሁ። አሁን በኢትዮጵያ ከረንት ሲቹዌሽን በጣም ስትረግል እያደረገ ያለው ምን አይነት ሰው መሰላችሁ? ሚድል ክላሱ ነው። አቬሬጅ የሚባለው ሰው ነው። ባለፈው ለነዳያን የሆነ ነገር ለመስጠት ሄደን ከጓደኞቼ ጋር ሪል የገጠመኝ ነገር ነው የምነግራችሁና እኛ ምግብ ነው ይዘን ሄር ነው። ምግብ ይዘን ለነዳያን ቁጭ ብሎ ለሚለምኑ ሰዎች ስንሰጣቸው አይ ጠግበናል፣ አንፈልግም፣ በልተናል፣ ብር የላችሁም አሉን። በጣም ነበር የደነገጥኩት። ማለት እንዴ ለእናንተ እኮ ነው ይዘን የመጣ ነው ምን ማለት ነው? ከዛ ከመካከላችን አንዷ አይ እነሱን ተዋቸውና እዛ ጋር ደህና ልብስ የለበሱ አሉ፣ የሆነ የ10 ብር የ5 ብር የ6 ብር ዕቃ እየሸጡ ያሉ የሆኑ ሰዎች አሉ፣ ለነሱ እንስጣቸው አለችኝ። ከዛ እንዴት ይቀበላሉ ማለት ደህና እኮ ናቸው። እኔ ራሱ ዲስሪስፔክት ነው መሰለኝ ለነሱ ምግብ መውሰድ። ኤንድ ገስዋት ለአንዱ መስጠት ስንጀምር ተሻምተው ነው መጥተው የወሰዱት። ስታዩዋቸው ደህና ኑሮ ያላቸው ነው ይመስሉት፣ ደህና ይለብሳሉ፣ ግን የተቸገሩ ያሉት እነሱ ናቸው። የመጨረሻው በቃ ደሃውማ ደሃኔ ብሎ አክሴፕት አድርጎታል። ስለዚህ ለምናል ማድረግ ያለበት ነገር በሙሉ ያደርጋል በልቶ ለማደር። ከላይ ያለውም እየለፋ ነው የተሻለ ህይወቱን ለማስተካከል። እየተበላ ሳንዱች ነው እየተበላ ያለው ግን መሃል ሰፋሪው ነው። እውነቱን ስነግራችሁ አንዳንዴ እናንተም ይከብዳችኋል፣ አንዳንዴ ቱማች ይሆናል። ማለት እንቅልፍ ያጣችሁባቸው ቀናቶች በጣም ይበዛሉ። ለምንድነው ይሄ ሁሉ ነገር እየለፋ ያለሁት? በጣም ሰልፊሽ ሆንኩኝ እንዴ? የሆነ ጎል ላይ ብቻ ነው ፎከስ ያደረኩት የምትሉበት ጊዜ ይመጣል። በርናውት የሚባል ነገር ሊገጥማችሁ ይችላል። ከዛስ የሆኑ ሰዎች ይመጡና ምንም እኮ ኢንስፓየር የሚያደርግ ህይወት የሌላቸው ሰዎች ናቸው ከናንተ። ብሮ የህይወት ዓላማው ይሄ አይደለም። እሺ ህይወትህ ባላንስድ መሆን መቻል አለበት። በዚህ በኩል ሪሌሽንሺፖች ጥሩ ለምንድነው ፈታ በል፣ ከጓደኞቻችሁ ጋር ተገናኝ፣ እንዲህ አድርግ። የዛኔ ሊመክሯችሁ ይሞክራሉ። አይድ መውሰድ ትፈልጋላችሁ እሱም ምክር። ኦነስትሊ ግን ውስጣችሁ ያለው ያ ሃንገር ረሃቡ ግን በፍጹም ሊያስጠጋው አይፈልግም ያንን ምክር። ያ ማለት የሚናገሩት ነገር እውነት አይደለም እያልኩ አይደለም። የህይወት ዓላማው ሲሰሩ መኖር አይደለም። ኦነስትሊ መኖር አለባችሁ። አክቹሊ መኖር ያስፈልጋል። ግን አሁን ያላችሁበት ጊዜ የሆነ ፕሌን ቴክ ኦፍ እያደረገ ነው። ገና እየተነሳ ነው ፕሌኑ። ፕሌኑ ሲነሳ አብዛኛውን ፓወር የሚጠቀመው ነዳጅ ኮንሱም የሚያደርገው ፕሌኑ ሲነሳ ነው። ተርቡላንስ አለው፣ መንገጫገጭ አለው፣ ድምጽ አለው፣ ይረብሻል፣ ነርቨስ ያደርጋል ራይት እስኪነሳ ድረስ። ከዛ በኋላ የሆነ ከፍታ ላይ ከደረሰ በኋላ አውቶ ፓይለት ላይ ነው የሚሆነው። በራሱ ነው ፕሌኑ የሚሄደው። ኢቭን ፓይለቱ ራሱ አይነካውም። ያ ጊዜ እስኪመጣ ግን እናንተ ያላችሁበት ምናልባትም ደግሞ የመጀመሪያዎቹ 5 6 7 ዓመታት የቴክ ኦፍ ጊዜ ነው። እዛ ጊዜ ላይ ነው ትልቁ መንገጫገጭና ሳክሪፋይስ ያለው። ሁላችንም ግን የምንጋጋጥበት ቴክ ኦፍ የምናደርግበት የህመሙ ሌቭል ራሱ የተለያየ ነው። ሁሉም ሰው በተመሳሳይ ፔን ውስጥ አያልፍም። ምናልባት አንዳንዱ ሰው ፕሌኑ አውቶ ፓይለት ላይ ሆኖ የተስተካከለ ቢዝነስ የተስተካከለ ፋሚሊ ያለበት ቦታ ላይ ሊወለድ ይችላል። ያ ማለት ግን ራሱ ላይ ሰራ ማለት አይደለም። ራሱ ላይ ሲሰራ እንደ አዲስ ራሱን አፍርሶ ሲገነባ ግን ከድሃ ቤተሰብ የተወለደው ከገጠር የመጣው ለሸክም ወደ አዲስ አበባ ከመጣው ልጅ ጋር እኩል አይጋጋጥም። እሱም የራሱ ፈተና አለው፣ ይሄኛውም የራሱ ፈተና አለው። የናንተን ሸክም ከሌላ ሰው ሸክም ጋር አታወዳድሩት። ይሄ የናንተ ምርጫ ነው፣ የራሳችሁ ህይወት ነው። አቬሬጅ የሚባል ህይወት የማትፈልጉ ከሆነ የግድ አቬሬጅ የሚባሉ ሰዎች የሚያደርጉትን ነገር የሱን ተቃራኒ ማድረግ ግዴታ ነው። ካልሆነ በስተቀር እዚህ አቬሬጅ የሚባል ሴክሽን ውስጥ ያለ ሰው የምን ጊዜም ተጎጂ ነው የሚሆነው። አራተኛው መስዋዕት ልታደርጉት የሚገባው ነገር ጊዜያዊ ደስታ ነው። ይሄ ነው በጣም ብዙ ሰውን እየገደለ ያለው። የምሬ ነው የምላችሁ። በዙሪያችሁ ያሉ ሰዎችን ተመልከቱ ምን ሲያደርጉ እንደሚሉ። አብዛኛው ሰው ዲስትራክትድ ነው። አብዛኛው ሰው ስልኩ ላይ ነው የሚለው። ሙቪ ሲመለከቱ መዋል፣ ከጓደኞቹ ጋር መጠጣት፣ የሌለውን ገንዘብ ስፔንድ ማድረግ፣ ይሄ ሁሉ አቋራጭ መፈለግ ነው። በአቋራጭ የሆነች የደስታ የሆነች የስኬት ሌቭል ላይ ራስን ለሆነች ሞመንት እንዲሰማው ማድረግ ነው። አሁን ላይ የዘረዘርኩላችሁ ደስታ የሚሰጡ ነገሮች በሙሉ ፌክ ናቸው። ለኔ ፌክ ደስታ ማለት የሆኑ ሰዎች ፋብሪኬት ያደረጉት ነገር ማለት ነው። የሆነ ካምፓኒ ሚቲንግ ሩም ላይ ቁጭ ብለው ሰዎች ከስራ በኋላ መተው እንዲጨብሱ እንዲዝናኑ ምናምን ብናረጋቸው እኮ እንዲህ አይነት ገንዘብ እንሰራለን፣ ከዛ በዚህ በኩል ፓርትነራችን ይምጣ፣ እንዲህ አይነት ጌሞችን አስተካክልበት ምናምን ብለው
ዲሳይድ ያደረጉት ኢቨንት ላይ ገብቶ የሆኑ ሰዎች የተዝናኑ ከሆነ ፋብሪኬትድ ነው። ይሄ በቃ ፌክ ነው። ነገ የለም። ነገ የሚኖር የሚቀጥል ደስታ ምንጩ የመጀመሪያው ፈጣሪ ነው። ከዛ ሁለተኛው ራስ ነው። ደስታ ከራስ ሲመነጭ ከውስጥ ሰላም የመነጨ ሲሆን ነገም ከነገ ወዲያ የሚይዛችሁ ትሄዳላችሁ። ግን እዚህ ደስታ ጋር ለመድረስ በጣም ብዙ መስዋዕት መከፈል ያለበት ነገር ስላለ ሰው እሱን ስለማይፈልገው በአቋራጭ እዛ ደስታ ላይ እዛ ሰላም ላይ ለመምጣት ራሱን በሱስ ያደነዝዛል፣ ያጨስበታል፣ ይጠጣበታል። ውጭ ሀገር ያሉ ሰዎች የሰሩት ሙቪ ላይ ኮንሱምድ ሆኖ በመግባት የነሱ ታሪክ ውስጥ ራሱን በማስገባት ያን ደስታ ለጊዜው ያገኘው ይመስለዋል። ሁሉም ግን በብል ነው። ነገ ሲነጋ የሚጠፋና መጥፎ ስሜት እንዲሰማችሁ የሚያደርግ ነው። ይሄ ማለት ግን ፈጽሞ አትዝናኑ፣ ደስተኛ የሚያደርጓችሁን ነገሮች በሙሉ ከሰዎች ጋር የሚያገናኟችሁን አታርጉ እያልኩኝ አይደለም። ግን የምታደርጉበት ኢንቴንሽኑ ወይም ደግሞ የምታደርጉበት ዓላማ for the sake of doing it ወይም ደግሞ ያችን ኤግዛክት ደስታ ለማግኘት ከሆነ ዲስትራክሽን ነው፣ ከመንገድ እያስወጣችሁ ነው። ብዙ ሰው ትግስተኛ ስላልሆነ የሚሰራበት ነገር ውጤት እስኪያመጣ ድረስ መታገስ ስለማይፈልግ ራሱን ዲስትራክት ያደርጋል። አንድ ጥያቄ ልጠይቃችሁ። እናንተን በዙሪያችሁም ያሉ ሰዎች ሄዳችሁ ቼክ የምታደርጉት ነገር ነው። ለመስራት የምትፈልጉት ማሳካት የምትፈልጉት ነገር ላይ ምን ያህል ሞክራችኋል? ስንት ጊዜ ሞክራችሁታል? በቁጥር ብናስቀምጠው እናንተንም በዙሪያችሁ ያሉ ሰዎችንም ነገ ሄዳችሁ ቼክ አድርጓቸው። ማጆሪቲው ሰው አንዴ ሞክሮ ነው ፌል ያደረገው። አንዴ ሞክሮ ነው አይሰራም ብሎ የተቀመጠው። ለምን ካላችሁኝ ትግስት የለውም በተደጋጋሚ የመሞከርና ያ የሞከረው ነገር ውጤት እስኪያመጣ ድረስ ለመጠበቅ። የመጀመሪያ ፕላናችሁ አሪፍ ነው ባይ ዘ ወይ እንዲሰራሉ በዚህ ዓመት ብላችሁ ያስቀመጣችሁት ፕላን it's a very good plan, it's a good plan። ግን በአንድ ወር ጊዜ ለውጥ አታዩበትም። በሁለት ወር፣ በሶስት ወር፣ በአራት ወር ለውጥ የለም። ስለዚህ ያ ለውጥ እስኪመጣ ድረስ መታገስ ስለማይችል ሰው በመሃል ራሱን ዲስትራክት ያደርጋል። ከዛ ምን ያደርገው? ዲስትራክት የሚያደርገው ፈን እያደረገ ላይፍ እያየውን ኢንጆይ እያደረኩ ነው። ኖ it's a distraction። በህይወት የሚቆይ እስከ መጨረሻው ላስት የሚያደርግ ስሜት፣ ደስታ የሚሰጡ ነገሮች በሙሉ ሃርድ ወርክ ስራ ይፈልጋሉ። ለምሳሌ በምታውቁት በቀላል ኤግዛምፕል እንገራችሁ። ለሴ ዴቲንግ እንውሰድ። ዴት ማድረግን ራይት ተጋብቶ ስኬታማ የሆነ ትዳር መስርቶ መኖር ፕሮባብሊ የሁሉም ሰው ጎል ነው ብዬ አስባለሁ። ግን ያን ለማድረግ የሆነችን ሴት ማየት ሊሆን ይችላል፣ ሶሻል ሚዲያ ላይ ዲኤም ማድረግ ሊሆን ይችላል፣ ሄዶ ማናገር፣ ፈርስት ዴት መውጣት፣ ሰከንድ ዴት፣ ሰርድ ዴት ምናምን እያሉ ይቀጥላል። አብሮ ማደርም ከሆነ የሚፈልገው ይሄንን 4 5 6 ስቴጆች ማለፍ ይኖርበታል ራይት። በኖርማሉ አካሄድ ከሆነ ግን ያ ምን ይፈልጋል? ትግስት ይፈልጋል። በጣም መታገስ አለበት ብዙ ነገሮችን፣ ራሱንም ያኛውንም ሰው መታገስ አለበት። ስለዚህ ትግስቱን ስለማይፈልግ መጨረሻ ላይ እንደ ሄዶ አብሮ መተኛቱን ከሆነ የምፈልገው ያንን ስሜት ከሆነ የምፈልገው ወይ ቺቺን ሄዳለሁ ወይ ደግሞ ስልኬ ላይ ፖርን እመለከታለሁ። that's it። ለምን? ያንን መስዋዕትነት ለመክፈልና ለመታገስ ዝግጁ ስላልሆነ። ሌላም ቦታ ላይ ሄዱ ገንዘባቸውን በስካም የሚበሉ ሰዎች ገንዘባቸውን ኢንቨስት ቢያደርጉ እቃ ላይ፣ ማቴሪያል ላይ፣ ራሳቸው ላይ፣ ስኪል ላይ ኢንቨስት ቢያደርጉ በ4 በ5 በ6 በ10 ዓመት ጊዜ ውስጥ እኮ የተሻለ ነገር እንደሚሰራ ያውቁታል። ግን ያን ያህል ጊዜ መታገስ አይፈልግም። ስለዚህ የሆነ ስካም የሚሰራ ሰው መጥቶ መኪና 500 ሺህ ብር አውጥተህ አንተ የ3 ሚሊዮን ብር መኪናኛ እናመጣልሃለን ሲሉት ይጓጓል። ለምሮ ቢጓጓው ለዚህ ስለሆነ መታገስ ስለማይችል ነው። በቃ መኪና መግዛት የማትችል ከሆነ አፎርድ የማታረግ ከሆነ አፎርድ አታረግም ነው። ባይ ዘ ወይ ሌላ ሾርት ከት መፈለግ አያስፈልግም። አፎርድ እስክታረግ ድረስ ጠንክረህ መስራት ነው። አፎርድ የምታረግበት ጊዜ ላይ ስትደርስ ባለ ገንዘብ የሚመጥን መኪና ትገዛለህ። ይሄንን የሰውን ግሪዲነት የሰውን አቋራጭ መውደድ የተመለከቱ ሰዎች ናቸው በነገራችሁ ላይ በሚሊየን በቢሊየን የሚቆጠር ገንዘብ ሰውን ያጭበረበሩ የሚሄዱት። በህይወት እጅግ በጣም ኢምፖርታንት ብዬ የማስበው ፐርሰናሊቲ ባህሪ ቢኖር መታገስ መቻል ነው። መታገስ ውጤቱ እስኪመጣ ለስራው አይደለም ትግስቱ። ያ ማለት ነገ ተነስቼ መስራት ያለብኝ ነገር ላይ አይ ቆይ ግድ የለም ለነገ ካልኩኝ ስራው ላይ ነው ፔሸንት እየሆንኩ የታገስኩ ያለሁት ነው። ለስራው ኢምፔሸንት ነኝ፣ ለስራው ትግስት የለኝም፣ ለመልፋት ትግስት የለኝም። ውጤቱ እስኪመጣ ድረስ ግን እታገሰዋለሁ። ምክንያቱም ጋይስ at the end of the day ደስታው፣ ህይወቱ፣ ላይፉ፣ ኤክስፒሪያንሱ ያለው ስራውን በመስራት ውስጥ ነው። ዋንስ ያን ነገር አቺቭ ካደረጋችሁት በኋላ ቦሪንግ ነው የሚሆነው። የእውነቴን ነው የምላችሁ። እኔ የሆነ መኪና ለመግዛት የለፋሁትን በመሃል የሰራሁትን ኦኬ ገንዘቤ ስንት ደረሰ እያልኩኝ 5.4 ሚሊዮን ብር መኪና ለመግዛት ቆይ እስኪ እቺኛዋ ነገር ልስራ ከዛ ደግሞ ይሄን ልጨምርበት እንዲል አድርገው ያ ጊዜ ነበረ ፈን ሞመንት እንደገዛ ነው። ከጓደኛዬ ጋር እየተያየን በቃ ቦሪንግ ሆነ። በአንድ ሳምንት ጊዜ ውስጥ ኖርማል ሆነ። ኤቭሪቲንግ ተለመደ። አሁን እንደ አዲስ ደግሞ ሌላ ጎል ሴት ተደርጎ ይሞከራል። at the end of the day የሚሰራችሁም የሚሰብራችሁም ፕሮሰሱ ነው። ያንን የመጨረሻ ጎሉን በአቋራጭ ብታገኙት አንድ ሳምንት ራሱ ከቆየ ደስታው እጅግ በጣም እድለኞች ናችሁ። አይቆይም። ደስታው ያለው ፕሌዠሩ ያለው ፒስ ሰላም የሚባለው ነገር ያለው በፕሮሰስ ውስጥ ነው። በጣም ጥሩ ነው ደስተኛ ያደርገኛል ብላችሁ ያሰባችሁት ነገር የምታስቡትን ያህል ደስተኛ ያደርጋችሁም። ነገሩ እጃችሁ ላይ ሲገባ ምን ያህል ኖርማል እንደሆነ አንደርስታንድ የምታደርጉት። ያገሬ ሰው እኮ እንዲህ ልጠግብ በሬን አረድኩት ይላል። ሲርባችሁ የምትጠግቡ አይመስላችሁም። ለመጥገብ ብላችሁ በጣም ብዙ መስዋዕትነት ተከፍሉና ልክ ስትጠግቡ ግን አይ ለዚህ ነው ይሄ ነገር ያደረኩት ትላላችሁ። ያ ማለት ዴስቲኔሽኑ ማተር ያደርግም እያልኩ አይደለም። ማግኘት የምትፈልጉት ገንዘብ፣ መግዛት የምትፈልጉት መኪና፣ መድረስ የምትፈልጉበት ቦታ ማተር ያደርግም እያልኩ አይደለም። ሲጀመርም እኮ ጉዞ የጀመራችሁት እኮ እዛ ለመሄድ ነው።
ዴስቲኔሽኑ ከሌለማ የት ብላችሁ ትነሳላችሁ? ዴስቲኔሽኑ ማተር ያደርጋል፣ ግን ከምንም በላይ መንገዱን ኢንጆይ ካላደረጋችሁት ዴስቲኔሽኑ ጋር ስትደርሱ ሻሎ ነው፣ ባዶ ነው የሚሆንባችሁ። ምን ይባላል እኮ ከዴስቲኔሽኑ ይልቅ ወክ ማድረግን የሚወድ ሰው ረጅም መንገድ ወክ ያደርጋል፣ ዴስቲኔሽኑን አስቦ ከሚነሳ ሰው ይልቅ። ሶ ኢንጆይ ዘ ፕሮሰስ። ኢንጆይ ዘ ፕሮሰስ ሲባል ትግስተኛ ሆኑ ውጤቱ እስኪመጣ ነው። ትግስተኛ መሆን ምን ማለት ነው? አሌክስ ሮሞዝ በጣም አንድ በመወደው መንገድ ይሄን ገልጾታል። ሰምበዲ ትግስተኛ ነው ማለት ነገሩ እስኪመጣ ውጤቱ እስኪመጣ ድረስ ምን ማድረግ እንዳለበት ፊግር አውት አድርጓል። what to do in the meantime ነገሩ እስኪመጣ ድረስ ምን ማድረግ አለብኝ ነው። እዚህ ጋር ብዙ ሰው የሚጠፋው ነገራችሁ ላይ ጎል ሴት ያደርጋል፣ በየቀኑ የተነሳ ይሰራል። ውጤቱ እስኪመጣለት ድረስ ግን ራሱን ኢምፕሩቭ ከማድረግ ከማሻሻል፣ የተሻሉ እውቀቶችን የተሻሉ መሳሪያዎችን ከመግዛት እነሱ ላይ ኢንቨስት ከማድረግ ይልቅ ራሱን ወደሚያጠፋው ነገሮች፣ ወደ ዲስትራክሽኖች፣ ወደ አቋራጭ ደስታ ራሱን ይመራዋል። ያ መታገስ ሳይሆን ከመንገዳችሁ መውጣት ነው። ይኸውላችሁ የትኛውም ስቴጅ ላይ ላለ ሰው ህይወት ከባድ ነው። ህይወት ቀላል እንዲሆን ኤክስፔክት ማድረጉ ነው ህይወትን ከባድ የሚያደርገው። ዛሬ ነገርኳችሁ አራቱ መስዋዕትነቶች እኔም ምናልባት በዙሪያ የሚያሉ የማቃቸው ሰዎች በሙሉ የሆነ የእድሜያቸው ሌቭል ላይ የከፈሏቸው መስዋዕትነቶች ናቸው። እነዚህ ልታልፏቸው አትችሉም። ህይወት ደረጃዎችን በመውጣት የሚኖር ነገር ነው። የሆኑ ደረጃዎችን እየዘለላችሁ ሾርትከት እየተጠቀማችሁ እንኳን ብትሄዱ የሆነ እድሜ ላይ ተመልሳችሁ መጣችሁ ያንን ደረጃ መውጣታችሁ አይቀርም። ስለዚህ ሃርድ ወርኩን መስዋዕት መከፈል ያለበትን ነገር ኢግኖር አታድርጉት። ሁሉም ሰው ነገ የተሻለ ህይወት እንዲኖርህ ምንድነው ማድረግ ያለብህ ብሎ አንድ ሰው አስጨንቆ ቢጠይቀው ምን ማድረግ እንዳለበት ያውቃል። እነዛን አክሽኖች መውሰድ ነው። ችግሩ ያለው ህመሙን ተቀብሎ እነዛን መስዋዕትነቶች መክፈል ላይ ነው። ይሄን ቪዲዮ ተመልክታችሁ ይሄን ሁሉ ነገር አድምጣችሁኝ ነገ አንድም ነገር ለማድረግ ዝግጁ የማትሆኑ ከሆነ ጊዜያችሁን ያባከናችሁት። እስካሁን ከነገርኳችሁ አራቱ ውስጥ የትኛውን ነው መስዋዕትነት ለማድረግ እናንተ ዝግጁ የሆናችሁት? ኮሜንት ላይ ጻፉልኝ፣ ማወቅ ፈልጋለሁ። በሌላ ቀን እስከነገናኝ ድረስ see you